መንፈስ እንዲህ ይለኛል፣ የድሮ 10 ብር ተወልቶ ያንተ ስም ተጽፎ ይህ ሰው ብር እንዳያገኝ ይህ ሰው እንዳይባረክ ተደርጎ የተሰራው ስራ አዩ። እግዚአብሔር አምላክ እንዲህ አለ፣ የተከበረውን ያንተን ስም አውጥቻለሁ አለ። የአባቴ ስም አበባ ካለ እጅን አወዛውዝ። እዚህ አካባቢ የጌታ መንፈስ ያወራል፣ ይሲለኛል። ዝም ብሎ ማን ነው? እጆቻችሁ ከፍ አድርጉ። በዚህ ሰው ላይ የሚሰራ መንፈስ ይመታ። አሜን። ሲመታ በሉ እስቲ ይመታ። ይሄን ሰው ጠላት ሊገለው ጨርሶ አለው። መርገም ነው በዚህ ሰው ላይ የሚያው እንዳይበረክት እንዳይሰራ የሚያንቀሻቅሽ መንፈስ ወደ ጌታ ቤት ሲገባ ከጌታ ቤት የሚያወጣ መንፈስ ነው የሚያው። እግዚአብሔር እንዲህ አለ፣ በስሙ የተሰራ ድግምት ዛሬ ምሽት ይፈርሳል አለ። ምን ይሆናል? ይፈርሳል። ኢሳያስ የሚል ስም የራሴ ስም ነው። አባ በመንፈስ ዓለም አንተን አየው። እግዚአብሔር ቤት ትገባለህ፣ በአካል ቤት ትወጣለህ፣ ትመለሳለህ። የሚያመላልሰው ስፕሪት ነው የሚያው። የኔ አምላክ ዛሬ ምሽት ካንተን አስወግዳለሁ አለ። አሜን። እጆቻችሁ ዘርጉና ይወገዳል በልስ። ይወገዳል። ካንተ ላይ ይፈርሳል በልስ። አሜን። በደምብ ስማኝ። አንዳንድ ጊዜ በጣም ነው የሚያምክ። ትጨነቃለህ። ቀን ስራ ለመስራት ትወጣለህ። ስራ ራሱ አይቀንህም። የሆነ መደብተራ ዝም ብለህ ትሄዳለህ። እዛ ምንም ውጤት የለም። የተደገመ ድግምት አለ። ከተቀበረበት ስምን አወጣለሁ ዛሬ። አንተ ከማርግልኝ ተቀበልልኝ። ከዚህ በኋላ በአንተ ላይ፣ በአንቺ ላይ፣ በእናንተ ላይ፣ በልጆቻችሁ ላይ፣ በስራችሁ ላይ የተሰራ ድግምት ፈረሰ። መነቀል ያለበት ተነቀለ። መፍረስ ያለበት ፈረሰ። አበባ ምን ነው? አበባ አባቴ ነው። ኢሳያስ ምን ማን ነው? እኔ ራሴ ነኝ። እሺ ጩውና አሜን መልስ በቃ። አሜን። ሁሉ ነገር የተበላሸ ነው የሚያው። የኔ አምላክ ከዚህ ሰዓት ጀምሮ አስተካክላለሁ አለ። አሜን። እግዚአብሔር እንዲህ እያለ እኔን ጥለህ እየሄድክ ነው፣ ወደ እኔ ተመለስ። ካልተመለስክ ሰይፍ ልበላ ተዘጋጅቷል። ፈጥነህ ጉልበትን ለእግዚአብሔር ስጥ። የምናገረው ይገባል? አዎ። አንድ ቤተሰብ ገብተህ መቀመጥ ይከለክላል። አዎ። 1 2 3 አጫችሁ ለጌታ ሂሩት የሚል ስም ባለቤቴ ስም ነው። አጫችሁ ስራ ይከብዳል፣ ኑሮ ይከብዳል፣ ያለበት ስፍራ ላይ ትከብዳለህ። ገዢ ትሆናለህ። ለምስቴም ፈውስ ይዘት ለአንተም ሁሉ ነገር የተቀየረ፣ አሜን። ምዕራፍ የተቀየረ፣ አሜን። ሁሉ ነገር የተቀየረ